ያችን ጎንደር ንበሏ ተዘንደሞ ከገባ ከሊማሊም ሽርበል በአደባባይ ውበትሽ ደምቆ ይታይ ተነግሮላታል በክብረ መንግሥት የፍቅር ንግሥት ትደርብ ወርቅ ጥልፉን የእቴጌ ምንትዋብን መራችው ልፋናፉን ይዛለች ፍቅር ቁልፉን። ሐኪሙ ሪከርድ ሰባበረ። 106 ቀዶ ጥገና በ3 ቀን በማድረግ ነው። ይህንንም ደግሞ በነፃ ነው ያገለገለው። በጣም አስገራሚ ሆኖብኛል። እስቲ እንመልከተው። በጎንደር ዩኒቨርሲቲ ሆስፒታል ተገኝተን ለ106 የሚሆኑ ህጻናት ነፃ የቀዶ ሕክምና አድርገን ተመልሰናል ማለት ነው። ከተመለሰን በኋላ በጣም ልጆቻችን በሰላም ይገኛሉ። እስካሁን ድረስ እንግዲህ ሳምንት ሰኞ ነበር ሰርጀሪውን የጀመርነው በ35 ሰርጀሪ ማለት ነው። ቀጣይ 40 ቀጣይ 31 በአጠቃላይ 106 ሰርጀሪዎች ማለት ነው። እንግዲህ ይህንን የነፃ ዘመቻ ካዘጋጀንና መርተን በሰክሰስፉል በሆነ ሁኔታ ከጨረስን በኋላ ይሄ ደስ የሚል የተባረከ ስራ በጣም የሚያስመሰግን ስራ ሆኖ አግኝቼዋለሁ። ሐኪም አብይ ተወዳጅ ያው ሐኪም ዘር የለውም፣ ሃይማኖት አይጠይቅም፣ የቆዳ ቀለምን አይመረምርም። የሰው ልጅ ቁስልና ህመም ብቻ ነው የሚታየው። ሰሞኑን ወደ ትውልድ አካባቢያቸው ወደ ጎንደር ከተማ የተጓዙት እኒህ ታላቅ ሰው ከ100 በላይ ህፃናትን በነፃ በማከም የፈጠሩት ተአምር የህክምና ታሪክ ብቻ አይደለም፣ የሰውነት መለኪያ እንጂ። በዚህ እርስ በርስ መገፋፋት፣ ዘረኝነትና ምቀኝነት የሰው ልጅ ክብር እያጠፉ ባሉበት ዘመን እኒህ ዶክተር ፍጹም ተራማጅ በሆነ ሐሳብ በሙያቸው ሀገርንና ወገንን የማዳን ታላቅ ሰብአዊነት አሳይተውናል። ዛሬ በዚህ ቪዲዮ ይህንን ማግኔቲክ ታሪክ በጥልቀት እንፈትሸዋለን። ይህንን ቪዲዮ እስከ መጨረሻው ስትመለከቱ እኔ ስለ ሀገሬ ምን እያደረኩ ነው ብላችሁ ራሳችሁን እንድትጠይቁ የሚያደርግ የህሊና መስታወት ነው። ሰርጀሪ ጀምረን አሁን ሰዓት ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው ታሪክ ልብን በኩራት የሚሞላ በተስፋ መቁረጥ ውስጥ ላለች ሀገር ትልቅ የብርሃን ጭላንጭል የሚሰጥ ነው። አንድ ሰው በአንድ ከተማ ውስጥ ከ100 በላይ የነገ ሀገር ተረካቢ ህፃናትን ህይወት ሲቀይር ምን ይሰማቸዋል? እኒህ ዶክተር ሙያቸውን ተራ የገቢ ምንጭ ወይም የሥራ ድርሻ ብቻ አላደረጉትም። ይልቁንም ለወገናቸው ማገገሚያ፣ ለሀገራቸው መፈወሻ እያደረጉት እንጂ። ዛሬ የምናየው ሪአክሽን ተራ መረጃ ሳይሆን ሁላችንም ከተሸሸግንበት የዘረኝነትና የጥላቻ ጎጆ ወጥተን በሙያችን በቅንነት ብናገለግል ኢትዮጵያችን ለዜጎቿ እንዴት ምቹ ሰገነት መሆን እንደምትችል የሚያሳይ ሕያው ማረጋገጫ ነው ማለታቸው ነው የተዘገበው። የተናገሩት ደስ የሚል ነው። በርቱ፣ እናመሰግናለን። ትውልድ አካባቢ ማስታወስ መታደል ነው። ነገር ግን በትውልድ አካባቢ ላይ ቁስልን ጠቅልሎ ህመምን ፈውሶ ተስፋን ዘርቶ ማለፍ ደግሞ ከዚህ በላይ ቅዱስ ተግባር ነው። እኒህ ዶክተር ወደ ጎንደር ሲያቀኑ የያዙት የህክምና እቃዎችን ብቻ አልነበረም፣ ፈውስንና ፍቅርንም ጭምር እንጂ። ከ100 በላይ ህፃናትን አስቡት። 100 ቤተሰብ ማለት ነው። 100 የነገ ሀገር ተረካቢ ማለት ነው። ካለባቸው የጤና ስጋት ሲላቀቁ የእናቶቻቸው ፊት ላይ የሚታየው ፈገግታ በገንዘብ የማይገዛ የውስጥ ሰላም ነው። በጣም ደስ ይላል። አቀባበል ስነ ስርዓቱ ሁላ እዚህ ጋር ነው ዋናው ቁም ነገር ያለው። እሳቸው ዘር፣ ሃይማኖት ወይም ቀለም ሳይለዩ ሁሉንም ኢትዮጵያዊ ብሎም የሰው ዘርን በሙሉ በፍጹም ቅንነትና በኃላፊነት የሚያገለግሉ ታላቅ ሐኪም ናቸው። ዛሬ ዓለማችንና ሀገራችንን ያመሷት ትልቅ በሽታ ምንድን ነው? ዘረኝነት፣ እርስ በርስ መገፋፋት። ነገር ግን በዶክተር እጅ ላይ የምናየው የሰውነት መለኪያ ነው። የሰው ልጅ በሰውነቱ ብቻ የመታከም የመኖርና የመከበር መብት እንዳለው በተግባር አሳይተዋል። ተራማጅ ሐሳብ ማለት ይሄ ነው። ችግር ማውራት ሳይሆን በሙያ የሰውና የሀገርን ችግር መፍታት። አሁን ቆም ብለን ራሳችንን እንጠይቅ። ሁላችንም ከተሰባበረውና የሰው ልጅ ባህሪ ከሚያጠፋው ዘረኝነትና ምቀኝነት ወጥተን እርስ በርስ ብንተሳሰብ ምን ይፈጠራል?
እኔ በሙያዬ እናንተ በሙያችሁ እያንዳንዱ ዜጋ ባለበት የሥራ መስክ በቅንነትና በታማኝነት ህዝቡን ቢያገለግል ሀገራችን ኢትዮጵያ ለዜጎቿ ሁሉ የምትበቃ ማራኪና ምቹ ሰገነት የማትሆንበት ምን ምክንያት የለም። የሀገር እድገት የሚጀምረው ከትልቅ ፖለቲካ ሳይሆን ከእያንዳንዳችን የውስጥ ቅንነትና ሰብአዊነት ነው። የዛሬው የቪዥነሪ መልእክታችን ግልጽ ነው። በጥላቻና በክፋት ላይ የምናባክነውን ጉልበት ወደ ሰብአዊነትና ወደ ቅንነት እንመልሰው። እንደዚህ ዶክተር ታላቅ ዶክተር የሰውን ልጅ በሰውነቱ ብቻ እንውደድ፣ እናግዝ፣ እንፈውስ። ለሀገራችን መፈወስ እያንዳንዳችን የሀገራችንን አዎንታዊ አሻራ ማሳረፍ አለብን። ይህንን ድንቅ ታሪክና መልእክት ለብዙዎች እንዲዳረስ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ህይወታችሁንና አስተሳሰባችሁን የሚቀይሩ ሲኒማቲክ ታሪኮችን በየሳምንቱ ለመታዘብ ሰብስክራይብ እያደረጋችሁ የቤተሰባችን አባል ሁኑ። በኮሜንት መስጫው ላይ እኔ በሙያዬ ሀገሬን በቅንነት ለማገልገል ዝግጁ ነኝ በማለት ሀሳባችሁን አስቀምጡልኝ። የጥቁር ዳይመንድ እየተባለች ሶሻል ሚዲያ በመቀጠል ወደ ሌላኛው አስገራሚ ታሪክ እንገባለን። ውበት ምንድን ነው? ብዙዎቻችን ውበትን የምንፈልገው በደመቁ መብራቶችና በዘመናዊ ከተሞች ውስጥ ነው። ነገር ግን እውነተኛውና ያልተገረዘው ውበት ድብቁ አልማዝ የሚገኘው ማንም ባልገመተው በሩቁ የገጠር መንደሮች ውስጥ ነው። እነሆ በሀዲያ ዞን በሀደሮ አረንጓዴ ምድር ውስጥ ተፈጥሮ ውበትን አድልታ የጨረሰቻት አንዲት የ14 ዓመት ገጠር ታዳጊ አለች። መልኳ ጥቁር ነው፣ ነገር ግን እንደ ከዋክብት የሚያብረቀርቅ ጥቁር ዳይመንድ። አንድ ምስል ምክንያት ይቺ ታዳጊ የአብዛኛው አንድ ፎቶ አንሺ ሰሞኑን የአንድ አፍታ እይታና አንድ ክሊክ ይህችን ታዳጊ በአንድ ጀንበር የሶሻል ሚዲያ መነጋገሪያ ያደረጋል። ያ ያላስተዋለው የዓለም ዓይን ዛሬ ወደ እሷ ዞሯል። ትልልቅ ባለሀብቶች፣ ታዋቂ የፋሽን ድርጅቶችና የሞዴሊስት ተቋማት የእሷን ጥቁር ውበት ፍለጋ እጃቸውን ዘርግተዋል። ዛሬ ይህች ያደሮ ልጅ ህልሟን ለመቅጠፍ ወደ አዲስ አበባ ተጉዛለች። ሚዲያ አንዳንዴ እንደዚህ አይነት መልካም ነገሮች ይታይበታል አይደለም እንዴ? ወዳጆቼ ይህ ታሪክ የአንዲት ልጅ የእድል ጉዞ ብቻ አይደለም። ይህ ታሪክ ለእኔና ለእናንተ ትልቅ መልእክት አለው። በዚች ሀገር ውስጥ በየገጠሩና በየመንደሩ በየቤታችንና በየመንገዳችን ገና ያልተነካ ያልታየና ያልተቆፈረ ስንት ዳይመንድ አለ መሰላችሁ? ስንት የሳይንስ ሊቅ፣ ስንት የዓለም አቀፍ ስፖርተኛ፣ ስንት የጥበብ ሰው በየቀበሌው ተደብቆ ይኖር ይሆን? ጥቁር ዳይመንድ ተብላች ልጅ የተነገረላት ይገኛል። ሁሉም ኢትዮጵያዊ ከተጋገዘ እርስ በርሳችን እጅ ለእጅ ከተያያዘን በውስጣችን ለሀገርና ለወገን የሚበቃ ታላቅ ተሰጥኦ አለን። ያንን ተሰጥኦ መፈለግ፣ ማግኘት፣ ማገዝና ለውጤት ማድረስ ግን የአንድ ፎቶ አንሺ ወይም የጥቂት ባለ ሀብቶች ድርሻ ብቻ አይደለም፣ የሁላችንም ድርሻ ነው። ዛሬ ለሀደሯ ጥቁር ዳይመንድ አዲስ አበባ አዲስ ምዕራፍ አዲስ ህይወት ይዛላት ትጠብቃታለች። ለእሷም መልካም ጉዞ ስንመኝ እኛም በዙሪያችን ያሉትን ድብቅ አልማዞች የምናይበት አይን ይስጠን እንላለን። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? በየአካባቢያችሁ ያያችሁትን ግን ትኩረት ያጣ ተሰጥኦ አለ? ኮሜንት ላይ አጋሩኝ። ታሪካችሁን በራሳችሁ መንገድ መምራት አትዘንጉ። ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁ። የሰውነት መለኪያችን ከፍ ይበል። በሚቀጥለው ድንቅ ቪዲዮ እስክንገናኝ ሰላም ሰንብቱ። ታሪካችሁን በቅንነት ምሩት። ሰላም።